አንተ ለዚህ ሊል እንድትፈልግ ያደረከው ልጁን የሆነ ነገር አድርገሽ ነው እንጂ እንደማይፈልግሽ ታውቂያለሽ። እኔ አባት ምን አድርጋለሽ? ትንገረኝ። ያረኩ ነገር አለ እንዴ? እኔ ፍቅር ነው የሰጠች ሌላ ምንም ነገር ስለ ፋይሉ እንደማይመለከታት ነገር አይመለከትሽም። ረፊ አንቺ ራሱ ያምሻል እንዴ አንቺ? ሰላም ሰላም ቤተሰብ እንዴት ናችሁ? ያለው እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እንግዲህ በቢኒ ቤት ነው የተገኘሁት። የቢኒ ካሜራማን ይዤው ነው የተገኘሁትና ዛሬ ያው ያለውን ሁኔታ ታውቃላችሁና ዛሬ የተገኘሁት ብዙ ሰው በውስጥ መስመር ምናምን ነገር እያናገረኝ ነው እና ስለ ቢኒ ማለት ነውና እኔም በጣም ግራ ስለገባኝ ነው። እናንተም በውስጥ መስመር በጣም ብዙ ነገር እያላችሁኝ ነው። ለልጁ መድረስ እንዳለብኝ ምናምን እያሳወቃችሁኝ ነው ማለት ነውና ስለ ሀብሉም እና ደግሞ ስለ ፋይሉም ማለት ነው ብዙ ነገር እያላችሁ ነውና ይሄ ነገር የሆነ ስላችሁ መቋጨት አለበት ብዬ አስባለሁ። ልጁ በጣም እየተጎዳ ነው። ልጅቷን በጣም እያመናት ነውና እኔ ከጎኑ ሆኜ ይሄንን ፋይልም ካልሆነ ተቀብየው ማለት ነው እኔ ጋር ተቀብየው በሱ ነው ልትጠቀምበት እየሞከረች ያለችውና እኔ ብቻም ሳልሆን እናንተም ታውቁታላችሁ ማለት ልጁን ያደረገችው ነገር አለ ብዬ ነው ማምነው እና እናንተም እንደነገራችሁ ነው። በቃ እስቲ ይሁኑ ብዬ ጸጥ ብዬም ስቀመጥ በቃ ያለው ነገር ደስ አይልም ማለት ልጁ ላይ እየተጠቀመችበት ነው ያለችውና እሱ ሲጎዳ እኔ ደግሞ ማየት አልፈልግም ማለት መጨረሻው ጉዳት ነው ብዬ ነው የማስበው። ፋይሉን እጇ ላይ ካስገባችሁ በኋላ ልጁ በእርግጠኝነት ይጎዳል እና ጠርቻለሁ ዛሬ አናግረዋለሁኝ። ብቻ እንዴት እንደምቀበለው አላውቅም። ብቻ አሳምኜው ለመቀበል እሞክራለሁኝ። ከዚህ ነገር እንዴት ማስወጣት እንዳለብኝ በጣም ግራ ገብቶኛል። ይሄን ማለት ፋይሉን ተቀብዬው እኔ ጋር ባስቀምጠው ማለት ልጠቀምበት አልችልም። ገባችሁ አይደለ? በምንም መልኩ እንዲል ታደርገው አልችልም። እውነት ፈልገው እንዳልቀረበችው ሁላችንም እናውቃለን። ማለት እሱም የሆነ ፍቅር ነው። በእርግጥ እኔ አልፈርድበትም እና ስላችሁ የሆነ ነገር አድርገዋለች ልጁ። ምን እንዳደረገችው አላውቅም። በጣም ተቀይሮብኛል። እኔ ላይም የሆነ እንደዛ ስትገፋው የነበረችው ልጅ እንደዛ ስታመናጭቀው የልጅ አባት አይደለህ ምናምን በጣም ብዙ ነገር ነው የምታደርገው እውነት እና በጣም ነው እኔ የሚያሳዝነኝ። ሲጀመር ለሱ መድረስ እንዳለብኝም ከሱ መራቅ እንደሌለብኝም ነው የተሰማኝ ማለት ነው። ምክንያቱም እንዲህ ስትጠቀምበት ማየት ደስ አይልም። ልጅ በጣም ነው የሚያሳዝነው በእውነቱ ማለት እንደዛም በእርግጥ እኔ ላይ መፍረድ አይቻልም ማለት ምንም ማድረግ አልችልም ነበር የዛን ታይም ላይ ማለት ነው። ምክንያቱም ያንን ነገር ጨርሰው ማለት የሆነ ነገር የቀረ ማለት እነሱ ላይፍ ላይ ያለ ነገር አለ። እሱ ነገር ሳያጠናቅቁ እኔ ከሱ ጋር ምንም መጀመር ስላልፈለኩኝ ነው እንደዛ ያልኩት እንጂ እሱ እንዲጎዳም ሌላ ህይወት ውስጥ እንዲገባ ምናምን ፈልጌ አይደለም። ለሰከንድ እንዲከፋውም እንዲጎዳም አልፈልግም እና መጨረሻው ጉዳት ነው የሚሆነው ማለት ነው በዚሁ ከቀጠሉ እና ሁላችሁም ግን እያላችሁ ነው በውስጥ መስመር በጣም ብዙ ሰዎች እያወራችሁ ነው ማለት ነው ስለዚህ ፋይል ስለዚህ ሀብሉ ላይ እኔም እንደተደረገ አላውቅም። በእርግጥ እናንተም ስልትሉኝ እኔም የባህሪውን ለውጥ ምናምን ሳይ ነው እንደዚህ አይነት ሀሳብ የመጣልኝ ማለት ነውና እናንተም በጣም ብዙ ነገር ብላችሁኛል በውስጥ መስመር ማለት ነውና እሱንም ሳይ የልጁም ሁኔታ መቀየር ሳይ ምናምን ነገር በቃ ከልጁ ጎን መሆን እንዳለብኝ ማለት እኔ ነኝ አሁን ላይ የልጁን ህይወት ማስተካከል ያለብኝ። ምክንያቱም እኔ ነኝ አሁን ከጎኑ ያለሁት ማለት ነው። ምክንያቱም የማውቀው እኔ ነኝ። እናንተም የልጁን ህይወት ማስተካከል እንዳለብኝ እየነገራችሁ ነው ማለት ነው። ስለዚህ እኔ ነኝ ያለሁት እና እኔ ማስተካከል አለብኝ ብዬ ነው ማምነው። ምክንያቱም ልጁ ሲጎዳ ለኔም ጉዳት ነው። በእርግጥ አሁን እሱ ሲጎዳ ለኔም ጉዳት ነው። ምክንያቱም የማስፈልገው ልጅ ናት ማለት ፈልገው አይደለም የቀረበችው ገና ለገና ፋይል አለ ብላ ነውና ብቻ እንዴት ብዬ እንደምቀበለው አላቅም። ቀርቻለሁ ይመጣል እና እንዴትም ብዬ ብቻ ፋይሉን እቀበለዋለሁኝ።
ባለፈው ስለ ሀብሉ ምናምን አይታችኋል። ለመበጠስ ሞክሬያለሁኝ በለመናቸው ምን ቢያሉ እኔ ደግሞ ጸብ ምናምን አልችልበትም እና ብዙ ነገር ሞክሬያለሁኝ። እሷም አብረው ስለነበረች ምንም ማድረግ አልቻልኩም። ቀስ ብዬ ማስማምቼ ለመውሰድም አልቻልኩም እና አሁን እሷ ስለማትኖር በሌለችበት እንደምንም ብዬ አስማምቼ ሀብሉን እሺ ካለኝ አሁንም ቢሆን ወይ ወስድበታለሁ በበጥሰው ራሱ ደስ ይለኛል። ግን ያው እሱን አልችልም። ባለፈው ሞክሬ ስላልቻልኩኝ ብቻ እንደምንም ብዬ እሷ ስለሌለች ቢያንስ ትንሽ ይሰማኛል ብዬ አስባለሁና እሷ ስለሌለች እንደምንም ብዬ ፋይሉንም ሀብሉንም እሞክራለሁኝ። ግን አሁን ዋናው መውሰድ ያለብኝ ነገር ቢኖር እንትኑን ማለት ነው ፋይሉን እንደምንም ብዬ ፋይሉን መውሰድ አለብኝ። ምክንያቱም በፋይሉ ነው እሷ እየተጠቀመችበት ያለችው ማለት ነው እና እንደምንም ብዬ ብቻ ይሄን ፋይል ከሱ መቀበል አለብኝ ማለት ነውና እስቲ ይምጣና ደግሞ እንጠብቀዋለን። የሚሆነውን አብራችሁ ታያላችሁና ማለት እናንተ ማስተያየት ስጡኝ። ማድረግ እንዳለብኝ የኔ ብቻ ሀሳብ እንዳልሆነ እናንተም ብቻ እንድታግዙኝ ፈልጋለሁ። እኔ ግራ መጋባት ስላለሁኝ ማለት ነው። ብቻ እስቲ እንጠብቀዋለን። እንጣና ግለጽልህ በምን ቋንቋ በምን ዘዴ አልገባህ አለ አንተ መውደዴ በሐሳቤማ ከቅፌ ገብተህ ሞቆኛል በሁኔታ ሳታ ደሞ ይበደኝ አንተን ብቻ ነበር እንዴ ቀረውክ ማለት ነው። ካሜራማን ነኝ ይዛደኔ መጣችሁ ለምንድነው ይዘህ ካሜራማን ያወጣልኝም እኮ ይከዳል። አይ እነሱ መግዳት ሳይሆን ያለው ሁኔታ ስለሚያውቁ ነው። ገባሽ አይደለ? እና ደግሞ ለምንድነው ይዛት የመጣው? አንተን ነበር ላወራክ ፈለኩት። እስቲ ንገራ ማለት ብቻህን ፈልጌ ያለው ማውራህ ነገር አለ ቢካር ሊጠሩት ከሷ ጋር እንደማንስማማ ታውቃለህ አይደለ? እኮ እኔ አሁን ከሱ የተደበቀ ምንም ነገር ስለሌለኝ አሁን ብቻዬን ብመጣ ካንቺ ጋር ቪዲዮ ብታይደም ደብራታል። እኔ ደግሞ እንዲከፋት አልፈልግም። ደበረሽ መምጣት? አይ እኔ እኮ ስልክ መደበር አለመደበር ሳይሆን አንተን ነበር የፈለኩት። ገባህ አይደለ? እና ማውራክ ነገር አለ እስካልኩ ድረስ ከሷ ጋር ደግሞ ተነጋግረን እንደማንግባባ በተደጋጋሚ አይታላችሁ። ስለዚህ መምጣት ሲጀመር መነጋገር ስለሌለብን እኮ ለማንግባባ መነጋገር በሌለብን ጉዳይ ስለምንነጋገር ወይ ደግሞ አልመጣም ብትለኝ ይቀለኝ ነበር እሷን ይዛት ከምትመጣ እዚህ ድረስ ማለት ነው። አይ እኔ አሁን ያለሷ ፍቃድ አንቺን ማግኘት አልችልም። አንድ እሱ ነው ችግር አለው ለማውራት ነው፣ ሌላ ነገር አይደለም እኮ ለማውራት እስከሆነ ድረስ እኮ ከሱ የተደበቀ ነገር የለኝም። እሷ ፊት ለፊት የምትነግሪኝ ነገር ካለ ንገሪኝ። ካሜራማኔንም መጥራት አይጠበቅብሽም ነበር። አይ ሁሉም ሰው ማወቅ ያለበት ነገር ስለሆነ ላናገርም ስለፈለኩኝ ካሜራማንህንም ቢሆን ችግር ያለው ነገር አይደለም። ማስፈልገው ሆነ ሁሉ ነገር ሊቀር ይችላል። ጋር የመምጣታችን ችግር የለውም። የምታወራ የፈለግሽው ነገር በሙሉ ልጅ እኔ ካንቺ ጋር መነጋገር አልፈልግም። ሊያወራሽ የሚችለው ነገር አለ አይመስለኝም። ካንቺ ጋር ማውራት ስለማልፈልግ ነው እኮ እሱን ብቻ ነው የጠራው። ከሷ ጋር ማውራት አይ እኔ ለምንድን ነው የፈለግሽኝ? ምንድነው ዋና ሀሳብሽ? ምንድነው ከሷ የተደበቀ ነገር ነው? ከሷ መደበቅ ሳይሆን ምን አለ ብትሰማኝ አንዳንድ ጊዜ ልክ እኔ እኮ ሰምቼሽ እኮ ማለት ነው አንቺ አልሰማ ብለሽኝ ነው የተለያየ ነው። እኔና አንቺ ታውቂያለሽ፣ ብዙ ጊዜ ሰምቼሽ አንቺ ግን እኔን ልትሰሚኝ ፍቃደኛ አልነበርሽ። እኔ እኮ እየሰማሁህ ነው። ከዚህ በፊትም እንዴት ነው ከሷ ጋር መግባባት ስለማልችል እንጂ የፈለከበት ቦታ ይዛት ብትሄድ እኮ ለኔ ምንም ማለት አይደለም። ግን ነገርሽ እኮ በቃ ማውራት የፈለግሽውን ነገር አውሪ። በኔ ፊት ማውራት ትችያለሽ። ከኔ ምንም የሚደብቀው ነገር ከሷ ጋር ተነጋግረን መግባባት እንደማትችል ታውቃለህ እኮ። ለምን ታረጋኛለሽ? ማውራት የፈለግሽውን ነገር እኮ አውሪ ያልኩሽ እኮ። አውሪ ችግር የለውም ሰማሻለሁ። እሺ አንዴ ብቻ ላውራ። እሷ ትሂድና አንድ ጊዜ ላውራ። ነገር ምንድነው
እኔ አንተን ብቻ ነው የፈለግኩ ከማናገርህ ነገር ስላለ ነው። አንዴ ሂጂና ላውራው ከፈለሽ ተመልሰሽ ትመጫለሽ። ልሽ ምንም ከኔ የተደበቀ ነገር ስለሌለው መሰለኝ ይዞኝ የመጣው። ስለዚህ ማውራት የምትፈልጊው ነገር ብዙም አትመጻደቂ። ልጁን የሆነ ነገር አድርገሽው ነው እንጂ እንደማይፈልግሽ ታውቂያለሽ። እኔ አባት ምን አድርጋለሽ? ትንገረኝ። ያረኩ ነገር አለ እንዴ? እኔ ፍቅር ነው የሰጠች ሌላ ምንም ነገር አለ። ሌላ ጊዜ ፍቅር ተሰጣጣላችሁና በዘለሽ ማግሌ ልንልክ ነው። እሱንም እኮ ስለሰማሁኝ ነው እኮ ላናገርክ የመጣው። እሱንም ስለሰማሁኝ ነው። አጉል ህይወት ውስጥ እንዳትገባም ስለምፈልግ ስለማስብልክ ስለምጨነቅልክ ነው። ኦኬ በጣም ተሰግኛው የምትነግሪኝ ነገር ከሷ የተደበቀ ትሂድ ነው የምትይኝ? ትሂድና እንደም ደምሄዶ አረ ይደብረኛል። ይደብረኝ ግን መናገር የምትችይው ነገር ካለ ተናገሪ። እንደስ ይደብረኝ ስለማይፈልግ እሱ ይደብረኝ ትሂድና ይደብረኝ። ለምን ደም ተስፈራሪ ልጁን እንዴ መስፈራራት አይደለ እንዲደብረኝ ስለማይፈልግ እየጠየኩት ነው። እና አንዴ ወሰዳትና ማለት ሂጂና አንቺ ላውሮ ጀመር አንቺ ሂጂ ብለሽ ምንድነው የሚሄደው ማለት ወይኔ በጣም የሆነ በእንትን እያወሩሽ እኮ ነው። ተረጋግቼ ለማለት የምትፈሪው ነገር ከሌለ ልጁን ባናገረው ኖርማል ነው አይደለ? ስለዚህ ማለት ስንጥዬ በኋላ ተጠቃቀፋላችሁ። አንዴ ጊዜ ላውሮ እንዴ ለምን ተደብረሽ አብራችሁ አልነበራችሁ? ስለዚህ አሁን እዚህ ጋር መተቃቀፉ አሁን ወደዚህ ስንመጣ ስለሆነ የተገናኘነው በደንብ እኔ ከኔ ጋር ለመምጣት ስለሆነ የተገናኛችሁት አብራችሁ አልነበራችሁ ማለት ነው። ስለዚህ አንድ ጊዜ ላውራው እባክህ። ይኸውልሽ የምታወሪው ነገር የለም። ሲቀጥል ምንም የምሄድበት ምክንያት የለም። ማውራት ከፈለግሽ እዚቹ ጋር ማውራት ትችያለሽ አልኩሽ። አታናጅኝ እንግዲህ እኔ ስለማሰማኝ ለምን አታናጅኝ? እንደዚህ ካሜራ እዚሽ መተሽ ምናምን ካሜራ ኖርማል ነው። መሞከር ራሱ በራሱ ምንም ያንን ለማድረግ ካሜራ ኖርማል ነው። ኦዲየንስም ስለሚያውቀው ሁሉም ሰው ስለሚያውቀው ይሁን ችግር የለውም። የምትፈሪው ነገር ደብሮ ይመስልሽ ነው? ኧረ እኔ ማንንም እንደማልሰማ ያውቃሉ። የምትፈሪው ነገር ለሰው ልጅ ሪስፔክት ሊኖርሽ ይገባል። ገባሽ አይደለ? እና አለመስማት ይለያያል። የሚጠቅመኝ የሰው ማዳመጥ አለብሽ። ገባሽ አይደለ? እሱ አንቺን ማዳመጥ እንደማትችል አውቃለሁ፣ ግን እኔ የምኖረው እኔ ነኝ። እሺ የኔ ህይወት ማንም አይኖርልኝ። አያት አይደለ? ተረጋግታ እንኳን ማውራት አትፈልግም። ስለዚህ አንዴ ላውራት ካንተ እኮ በቃ እንሂድ ካልፈለግሽ እንደመጣን ኧረ እኔ ትማር ላውራት ምንድነው ለምፈልገኝ እንደው ምትፈሪው ነገር ከሌለ ካሜራ ፊትም ሆኖ ደግሞ ሊደብርሽ አይገባም። ምክንያቱም ሁሉም ሰው ማወቅ አለበት ስላንቺ። ምንም የምፈራው ነገር ስለሌለ ነው እዚሁ ነው ፊት አውሪ እያልኩሽ ያለሁት እኮ ነው። አንቺ እኔ ስኖር ተፈሪያለሽ ማውራት። እኔ ከአንቺ ጋር ስለማንግባባ ነው እንጂ ችግር የለውም። እኔ እሰማሻለሁ እኮ አልኩሽ፣ ማውራት ትችያለሽ። እባክህ ቢኒ አንድ ጊዜ እንትን በላት ማለት ጆሮሽ ነው ያዚ በቃ የቀለድኩ ነው። ኧረ ወይኔ ቀልድ አይጠገብም እኮ አንተ እኮ አትቀልድ። ምን እየሆንክ ነው እንዴ? አለ እንጣላ ነው ካንተ ጋር። ለምን ደም ሄደው ማውራት የምትፈልገው ነገር ታወራኔ ፊት ታወራ አድርገህ አንቺ ደግሞ አንቺ ማውራት አልፈልግም። ገባሽ? ስራ ካለብሽ በቃ እኔ ከዚህ በላይ እንደዚህ መሆን አልፈልግም። እኮ ካልፈለክ ብዙ ስራ አለብን። ቶሎ ታወራ። እኔ አንቺንም የጠራሁሽ የምሬ ነው። እሷን አግኝቻትኝ አንቺ ሳታቂ ቢሆን ይደብርሻል፣ ሊያስደብርሽ ይችላል ብዬ ስላሰብኩኝ። ስለዚህ አሁን አንቺ አውቀሻል። አሁን እስቲ ሰው ደግሞ ማስከፋት የለብሽም። ለምንድን ነው በዚህ ልጅ መጥተው ጠብቂኝ። እኔ ትማሪ ደም እዚሁ ነው። ችግር የለውም ምንም እንዴ። ለምንድን ነው የምሄደው? ሂጂ ተባልሽ እንዴ? ታውራ እዚሁ ነኝ እያልኩ ሂጂ ተባልሽ እኮ ሂጂ። አንድ ጊዜ ላናግረውሽ። ይኸውልሽ በጣም እያልሽብኝ ነው። ታውቁሻል ቢኒ እኔ አልሄድም። ለምንድን ነው የምሄደው? ለምን ሂጂ ተባልሽ አይደል እንዴ? በቃ ሂጂ። ለስራት ይኖርሽ። እንደውም በቃ ለምን ትኖር እንደውም ተዋትና ማለት ነው። እኔ አሁን የመጣሁት ስለ ፋይሉ ነው። ገባህ አይደለ? ፋይሉ ስለምን መኖር ትችላለሽ እዚህ ጋር ቆመሽ ማለት ነው። ስለምን ፋይሉ የምታወሪው? በጣም ለመንኩሽ እና ምን ለፋይሉ ነው የመጣሁት። ገባህ አይደለ? ፋይሉን እንድትሰጠኝ እፈልጋለሁ። ለምን? እስቲ ንገሪኝ። ማን ስለሆነ አንቺን
ስነ ስርዓት የላትም። በቃ እኔ ጋር ኦኬ፣ አንተ ጋር ስላለው ፋይል ነግራታለሁ። ሰማሽኝ አይደል? ሁሉም ሰው የሚያውቀው ነገር ፋይል እንዳለ ምናምን ነገር ታውቃለች፣ ነግራታል። እየሰማሽኝ ነው? ስለዚህ ስለ ፋይሉ አይመለከትም። አልሄድም እስካልሽ ድረስ እኔ ስላወራው እሱን አወራዋለሁ። አሁን ማረኝ። እኔ ቢኒ ዞር በል። አንተ ረዛ ካለሽ ጻብ ነው ግርግር ነው። የፈለገው ነገር ይፈጠር። ሲጀመር ደግሞ ስለ ፋይሉ የምታወራው ሰው ማን ስለሆነሽ ነው? አንተ ነህ ፊት እየሰጠህ እኮ እንድትሆን እያደረከት ያለው እና ታዲያ በቃ ማውራት የለብንም ነገር ሰማኝ አይደለ? አሁን እሷን ተዋትና ፋይሉን ስጠኝ። በፋይሉ ነው ልትጎዳ እየሞከረች ያለች። ገባህ አይደለ? ስለዚህ ስለ ፋይሉ እኮ አንቺን አይመለከት። ያገባኛል። አንቺን እየጎዳሽ ነው ያለሽው። ስለዚህ ያገባኛል። ገባሽ አይደለ? ሁሉም ሰው የሚያውቀው ነገር ጎዳይሽ። ስለ ፋይሉ ሲጀመር ደግሞ አንቺን አይመለከትሽም ማለት ፋይሉን ፈልገሽ እንደቀረብሽው እኔና አንቺም እናውቃለን፣ ኦዲየንስም ያውቃል። ስለዚህ ፋይሉን ሳንታዋትና ፋይሉን ስጠኝ። እኔ ለማለት ነው የሚሰጥሽ። አሁን ይቀመጣል። ከዛ በኋላ ስጣትና እናያለን። ሰማሽኝ አይደለ? ለማን ስለሆንሽ ነው ፋይል የምትሰጣት አንተ? አይደለም ለፋይሉ ሲነሳ ምን ያህል እንደምትሆን ብቻ ራስህ ተመልከት። ማለት ስለ ፋይል እኮ ነው። ትቀልጃለሽ እንዴ? የፈለገ ነገር ልሁን ስለ ፋይሉ ሲነሳ ሁልጊዜ እንደሚያረጋት ምክንያት ቢኖራት ነው። ገባህ አይደል? እና ስለዚህ ፋይሉ እኔ ጋር ይቀመጥና ነገርኩሽ እኮ ቢኒ ተወኝ። ተረጋግተሽ አውሪ። ሰማሽኛ? ፋይሉ እኔም የሚመለከተኝ ነገር እስከሆነ ድረስ ስለ ፋይል ሲወራ አሁንም ቢሆን ያናድደኛል። አለቃ ደግሞ ሊደብርሽ አይገባም። ፋይሉን ስጠኝ። እሷ እንደፈለገች መሆን ትችላለች። ገባህ አይደለ? ፋይሉን ስጠኝ፣ እኔ ጋር ይቀመጥ። ምንድን አረጋግጥ ከፈለገች ምንም መኖር ምንም ፍላጎቷን እኮ አይሁን መኖር ትችላለች። አንዴ ሰምተሽዋል። ሄድሻልሽ፣ እኔ ጉዳይ አይደለም። ገባሽ አይደለ? እኔ ካንቺ ጋር ንግግር የለኝም። ገባሽ? እኔ እሱ ነው የምፈልገው። ፋይሉን ስጠኝ። በሱ ነው ልትጎዳ እየሞከረች ያለችው። ፋይሉን ይጋ ካለ ምን አይነት ፍቅር እንደምትሰጥ ከዛ እናያለን ማለት ነው። ያልሽ አንቺ ስለ ፋይሉ የሚመለከትሽ ጉዳይ የለም። ስለዚህ ፋይል የማውራት መብት በጣም ያንጅጅቺ ነው። አንቺ በቃ ፋይሉን ነው አታለማምጣት፣ ማለማመጥ አይጠበቅብህም እኮ። ታዲያ ስለ ፋይል እሷ ምን አገባት? እዚህ ጋር ስለ ፋይል የምታወራው ያገባኛል። እኔ ጋር ያለው ችግር የለውም ማለት ነው ማለት ነው። አይ በጣም ትንሽ ፋይል ያለው እኔ አይደለም ዞር በደል ትሄድ መስማት ትችላለች። ተዋት አላስ የምትፈልገው ከኔ ጋር እኮ መስማት ትችላለች። እኔ እኮ አያገባኝም። አሁን ትችሻለሁ። ገባሽ አይደል? አንቺ መጮህ ነው። ስለዚህ እየሰማሁሽ ፋይሉን ይሰጠኛል። ነገር ግን አታወሪ። ፋይሉን ይሰጠኛል። አንቺ ይሰጠኛል። ፋይሉን ከወሰድኩ በኋላ ምን አይነት ፍቅር እንደምትሰጪው ደግሞ ሁላችንም እናያለን። ገባሽ አይደል? እሱን በደንብ አድርጌ ያሳያቸዋለሁ። ችግር የለም። ታርጌቷ እንዳለ ፋይሉ ላይ ነው ያለው። አታውሪ። ለምንድን ነው ማስነቀው? እኔ ምንም ለምንድን ነው ማስነቀው? የሆነ ነገር አድርጋለች። ገባህ? አልተረዳኝም። እኔ ምንም አልሆንኩም እኮ አንቺ ማለት ነው አድርገሽ አገኘ እንደዛ እኮ እኔ በእንደዚህ አይነት ነገር አልተንጨረጨርኩም። ሰማሽኝ አይደለ? ምንም አልተንጨረጨርኩም። እሺ ሂጂ በቃ። እኔ ለምንድን ነው የምሄደው? ሂጂ በቃ። ቢኒ አካል እየገፋኝ ነው። እንዴት እያስገደድከኝ ነው? መሄድ ስላለብሽ ነው። ስለዚህ በቃ ስነ ስርዓትን ይዘህ ቁም አንተ ራስህ እንዴ። አንደኛ ረጋ ብለሽ አውሪ። ሰማሽኝ አይደለ? ለክትሽ ነገር ስላወራሽ ፋይሉ ላይ ምንም የለም ብለሽ የምታስቢ ከሆነ የጠራሽ ለዚህ ነው። እኔ መጀመሪያም ትሄድ ብያለሁ። ይዛት ነው አላልኩኝም። ለዚህ ነው እየተከራከረችኝ ያለችው። ባታመጣት ኖሮ ይሄ ነገር አይፈጠርም። ገባህ አይደለ? እንኳን ለምን ይዛኝ መጣ ታዲያ? ጭራሽ ደግሞ ታወራለህ እንዴ? አስሪ ከተረጋግተሽ ስለ ፋይሉ ነው እያወራለሁ። ስለ ፋይሉ በጣም አንድ ሀሳቢ ምናምን ነገር አያድርግሽ። እሺ ስለማስብለት ነው። በጣም እየተናገርከኝ ያለው እኔ ነው ስለማስብለት። ስለዚህ ለምን ይዛኝ መጣ? ለምን ደግሞ ስለማስብለት ነው። ቆሜ ዝም ብዬ እንድሰማ ስለ አንቺ ምን ቻወራሽ? ፋይል የተባለው አይመለከተኝም። እኔ እኮ እኔ ጋር አይደለ እንደ ፋይሉ እና ይሁን የፈለገ ቦታ ይሁን እና ለምንድን ነው እንደሚመለከታት? ቆይ ለምንድን ነው እንደሚያረግሽ? ፋይሉ ኖርማል ከሆነ ምንድን ነው እንደሚያረግሽ? ፋይሉን ፈልገሽ እሱ ጋር ካልተጠጋሽ ለምንድን ነው እንደሚያደርግሽ? ፋይሉን ፈልገሽ ከሆነ እጅሽ ላይ አይገባም። ፍቅር አይደለ ሌላ ነገር አለዩ። አንድ ነገር ልጠይቅ። እሷ ስለ ፋይሉ የማውራት መብት አላት? ንገረኝ። አለኛው ስንት ሰው አወራ አይደል? አላት ወይ? ስጠኝ ማለት ነው። እና አንቺ ግን ምን ማለት ነው? ችግር የለውም ንገረኝ። ምንድነው አንቺ ላይ የሚያመጣው ለውጥ? ራሱ እንዴት እንደምግባባ አላውቅም። በቃ ሂጂ። ማትግባባ ከሆነ የራስ ጉዳይ ነው። ታዲያ ልቀቀኝ፣ እንዳነካኝ ወደዛ በለኝ። እዩ ካንቺ ጋር እኔ መጣላት አልፈልግም። ስለዚህ አንተ ነህ። ለዚህ ነው እኮ ይዘሃት አትምጣ ያልኩህ። ለዚህ ነው ስርዓት የላትም ልጅቷ። እዩ በቃ እኔ አንቺን ልጄ መምጣቴ እንድትጸጽተኝ ማለት ነው ትፈልጋለህ እኮ ቢል አይደለም። አንቺ በጣም እንትን እያልሽ ነው። አይደለም በጣም ጓ እያልክ ነው። እኔ ላይ ያውቀሃል። በቃ ባህሪሽ ነው እንደዚህ። እና ታዲያ ስነ ስርዓቷን ትያዛ
ስለ ፋይል ሲነሳ ስለ እንደዚህ አይነት ነገር ሲነሳ ለምንድን ነው የምትጠይው? እኔ ምንም ነገር አልፈልግም። እዩ ራሴን እያመመኝ ነው። እንኳን አመመ በቃ እንደው አታስቢለትም። አየሻ አታስቢለትም። ይኸውልሽ እንደማላስብ በቃ አይምሮ መናገር ይሄን ፋይል ወስደዋለሁ። ከዛ በኋላ ምንም እንደማታመጪ የዛኔ ተረዳሽ። መጨረሻችን ይታያል። ምንም ወንድ ነሽ ሲጀመር ደግሞ ከዚህ በኋላ ደግሞ አልታገስሽም። ሰማሽኝ አይደል? ከዚህ በኋላ አልታገስሽም። አንቺ የምታደርጊያቸው ነገሮች እያንዳንዱን ነገር አድርገዋል። ደግሞ ጸብ እንዳትጣሉ። አረፊ አንቺ ደግሞ ረፊ በቃ አንቺ ነሽ የምትነሳሽው እና ተረጋጊ። በክፋት ከመጣሽብኝ ምን አይነት ክፉ እንደሆንኩኝ ደግሞ በደንብ አድርገሽ እኔ ደግሞ ማለት ነው። አይ እሱን ተዛቻውን አምተይና የምታደርጊያቸው ነገሮች እያንዳንዳቸውን እኔ ማደርጋለሁ። ሰማችኛ? አድርጊና ሳይ አሁንም ለትንሽ ሰዓት አስዛት ብዙ ነገር እያወራች ነው። እላፊ አትናገሪ። ገባሽ አይደለ? ነው መከልከል የምችለው አንቺን የሆነ ነገር አታርጊ ማለት የምችለው እኮ። ስለዚህ ስለማይመለከታት ነገር ምን አይነት ሰው እንደሆነች ማለት ነው። ይሄን ፋይል ስወስደው ታውቃለህ አንተ። ፋይሉን ስወስደው እኔ ጋር ሲቀመጥ የዛኔ ምን አይነት እንደሚሰጥሽ እርግጠኛ ነሽ? እያወራሽ ነው። አንቺ ባትኖሪ ኖሮ ይሰጠኝ ነበር አይደለ? በመምጣት ነው አይደል? ዝም ብሎ ፋይል መሰለሽ። የምትፈሪው ነገር አለ ሲጀመር። ስርስሩ የምትይው ለዛ ነው። ካጠገቡ ማስጠፊ ወደሹ ሳይሆን እሱ ጋር የተቀመጠው ፋይል ከሱ እንዳይወጣ ስለምትፈልጊ ነው እንጂ ወደሹ አይደለም። ስርስሩ ማተጠቅ እሱም ደግሞ እንደማያወጣው እርግጠኛ ስለሆንኩኝ ነው። ባትመጪ ነው እኔ መጣውም አልመጣውም ይሄን ፋይል አንቺ አሳልፎ አይሰጥሽም። ምክንያቱም ባትመጪ ኖሮ አሳይሽ ነበር። እንደማይመለከትሽ ልቡ በደንብ ከዚህ በኋላ ደግሞ ምንም ላንቺ የምታገስበት ምክንያት የለኝም። የምታደርጊያቸው ነገሮች አልኩ በጥፍ ነው ማስከፈልሽ። ሰማሽኝ አይደል? እኔ ስለማይመለከታት ፋይል ለምን ይመለከተኛል? ሰማሽኝ? ይመለከተኛል። እሺ ስማኝ፣ አንድ ነገር ስማኝ። ስለ ፋይሉ እንደማይመለከታት እንዳለ ይመለከተኛል። አይመለከትሽም። ረፊ አንቺ ራሱ ያምሻል እንዴ አንቺ? ልቀቀኝ። ምን ልትሆኚ ነው? ቢኒ ልቀቀኝ። ጭራሽ ልሰረዝር እኮ ነው። ቢኒ ልቀቀኝ። አንተ ደግመሻለሽ። እያስደፈርክኝ ያለህ አንተ ነህ። ልቀቀኝ። እግዚአብሔር ልቀቀኝ። ትንሽ እኮ ልቀቀኝ። ለምን ሰነግራለች ምንሽ አንተ ነህ እንደዚህ እኔ ላይ እንድትፈነጭ እያደረግከኝ ታውቃለህ። ጭራሽ እኔ ላይ ትሰነዝራለች። አሳያታለሁ ማን እንደሆነ። እሺ ሲጀመር አንተ ነህ እዚህ ድረስ ይዘኸኝ መተህ ያስደፈርከኝ።